አብርሽ ሩትዬን እራት ጋበዛት። ሩትዬም ደስ ብሏት የራት ግብዣውን ተቀበለች። እስከ ዛሬ ድረስ እንግዲህ ብዙ ነገሮችን አሳልፈናል። እስኪ ቢያንስ ባንጣረቅ እንኳን የልጃችንን ጉዳይ ለማውራት የልጃችን ነገር ለመወያየት እራት እንብላ ብሎ ቀይ አበባ ይዞላት እንግዲህ ሩትዬም ቀዩን አበባ ተቀብለው ፏ ብላ ሽብርቅ ብላ ለብሳ ዝንጥ የራት ልብስ ለብሳ እንግዲህ ከአብርሽዬ ጋር ተገናኝተዋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ወርቅና ውድ የሆናችሁ ቤተሰቦች ሰላማችሁ በያላችሁበት ለሁላችሁም ብዘት ትርፍርፍ ይበልልኝ ማለት ነው። ሩትዬና አብርሽዬ ደግሞ ዛሬ በአዲስ ነገር መጥተዋል። በአዲስ ነገር ሲመጡ ደግሞ ሩትዬና አብርሽ እንግዲህ አንድ ላይ እራት ከበሉ ቆይቶ ተሰነባብተዋል ማለት ነው። ራሳቸው ቤት ውስጥ ቢሆንም አንድ ላይ ምግብ ከበሉ እንግዲህ በጣም ቆይቷል። ከካሜራ ጀርባ ከበሉ ባናቅመኛ ከካሜራ ፊት ለፊት እንግዲህ ከበሉ አይተናቸው አናቅም ነበረ። አሁን እንግዲህ ሩትዬና አብርሽ ጥሩ ሁኔታ ላይ አይደለም። በተለይ ደግሞ በነዛ ጓደኞቹ ተብዬ ብዙ ነገር ክፍተት እየተፈጠረ ነው በእነሱ መሀል ማለት ነው። ሮቤል የሚባለው ልጅም አልተመቸኝም። በዚህ አጋጣሚ መናገር ወዳለው እንትና ብቻ አይደለም ያልተመቸኝ፣ አቤል ብቻ አይደለም ሮቤል የሚባለው አሽቃባጭም አልተመቸኝም። ወንድሜ ተብዬው ማለት ነው። እና አሁን እያረገ ያለው ነገር ምንም ትክክል አይደለም። በቃ ምንም አይመለከተውም። ይሄ የሩት ህይወት ነው። በቃ አለቀ። የእሷን ህይወት ነው መኖር ያለባት። እና ለማንኛውም አሽቃባጮቹ ህይወታቸውን እየበጠበጡ ቢሆንም አብርሽና ሩትዬ ደግሞ ወደ ራሳቸው ተመልሶ ምን እንደሚያዋጣቸው ከየት ተነስተው እዚህ እንደመጡ እዚህ ፍቅር ላይ ምን ያህል ዋጋ እንደተከፈለ ማሰብ አለባቸው ብዬ አስባለሁ። እና እራት አንድ ላይ ቢበሉ ጥሩ ነው አይደለ? እኔ ጥሩ ምኞት ነው አይደለ የተመኘሁት። ምንም መጥፎ ነገር አላረኩም። ለማንኛውም ሩትዬና አብርሽዬ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ እያልኳችሁ ማለት ነው። እና እንደዚህ ትመጣላችሁ ብለን ተስፋ እናደርጋለን። አበባም ትሰጣታለህ ብዬ ብዙ አበባ ተሰጥቶሻል፣ ብዙ ጊዜ ተሰጥቷታል። ያው ሩትዬ በደስታ አልነበረም የተቀበለችው። አሁን ደግሞ የዛሬው ይለያል ትላላችሁ ቤተሰብ።